ኢትዮጵያ ህዝብ እኮ የዋ ነው እኔ እኮ ታስቁኛላችሁ አንድ አንበሳ ከሀገር መጀመሪያ ደብሉም ትሪፕሉም ምኑም ሳይጀመር ሰጠዋለሁ ይሄ ውሻ አፈሪ ብላ ቀድማ አንድ ሰጥቻለሁ በኋላ አንድ ሰጠዋለሁ ከዛ ሶስት ነበር አይደል ያሰብኩት ቃል የገባሁት ቀድማ አንድ ወስዷል ጌሙ ላይ አንድ ሰጠዋለሁ ከዛ የሁለተኛውን አንበሳ በዛ ብሎ እንዲታይልኝ ዝም ብዬ ሞተር ሰጠዋለሁ አዎ ዝም ብዬ ደጋግሜ ሞተር ሰጣለሁ ሞተር ይውጣብክ ከዛ ውጪ ከኔ ምን ትፈልጋለህ ጭራሽ ጉጂ ያለች እናንተ ይልጋጋም እውነትም ጠግቧል እውነትም ጠግበሃል የምርኮ ግን እኮ ይሄ ህዝብ እኮ አንቺ ሆብ ይሄ ህዝብ አምኖ ቁጭ ብለውናል እኮ ጉጂ 10 ተሰጥቷል 10 አንበሳ ይብላክ እሰይ ይውዬኔ ፍቅር እናቴ ደህና ነሽ ለንደኗ ባረክ አርጉኝ እስቲ እንደምለው ሞላልቼ ሁለት አንበሳ ተኩል እንድሰጥክ ወይ ሳሚ የኔ አባት ቆያይ ለካቶ እንዴት ነው መጽዩ በአማርኛ እኮ አሁን በኔ ቤት በሚስጥር ማውራቴ ነው ጭራሽ ጉጂና ቤታን ተማምኜ ነው ብሏል በቤታ ይተማመን መብቱ ነው በቤታ ይተማመን እኔ ለቀቅ ያርገኝ እኔ አንዲት አረብ ሀገር ላይ በቤታ ይተማመን 41 ሌቭል ትሞላ ይሆናል እሱ ላይ ዛሬ 41 ሌቭል ግጥም አድርጋ ትሞላ ይሆናል በእኔ ለምን ይተማመናል ኬታ አመጣለሁ የጆከር ጌም መቼ ነው እስካሁን እስከዚህ ሰዓት ድረስ ጌሙ መቼ እንደሆነ ካላወቅሽ ከዚህ በኋላ አይጠቅምሽም አትወጪኝ ፍቅር ሳይሽ ደግሞ 0 ሌቭል ነሽ ብታቂም ባታቂም ለውጥ የለውም ተይውና ምን ይጠቅምሻል ማሪ እስከዚህ ሰዓት አላወቅሽም አይደል መቼ እንደሆነ ጌሙ ዝም ብዬ ሳስበው ደግሞ ከዚህ ሰዓት በኋላ ብታቂም ለውጥ የለውም ሳይሽ ደግሞ ሌቭልም የለሽም ስለዚህ ችግር የለውም ማሪ ችግር የለውም ባታቂ ነው የሚሻልሽ እንዴ ይሄ ህዝብ ግን ምን ሆነ ነው እንዴ ጋይሶችዬ ቤታ አልሰጥም ታብታብ ያደርጋሉ ላይ እና ታዲያ ምን ነው እሱ በጉጂና በቤታን ተማመኝ ነው የሚለው እኔ በህዝብ ፊት በበቀደም 3 ተሰጣለሁ ብያለሁ ተፖስቷል ይሄ ዝም ብዬ ሞቅ ሲለኝ ይሄ ዝም ብዬ አለ አይደለ ወኔ ሲሰማኝ የምዘባርቀው አትቁጠሩ ተናግሬያለሁ አዳሜ አዎ ስለዚህ ማሮቼ ለማንኛውም ቅድም አንድ ወስዷል ቅድም ስሜታዊ ሆኜ አንድ ሰጠሁት ምን አባቱ አንድ ሰጥቼዋለሁ ስለዚህ አንዱን ሙሉ አንበሳ ነው የምሰጠው አንድ እንግዲህ በደንብ አድርጋችሁ ልብ አድርጋችሁ ስሙ አንድ ሙሉ አንበሳ የሁለተኛውን አንበሳ ግን ዘርዝሬ በትኜ አንዳንድ ሞተር በሞተር አሰክረዋለሁ አዎ አጠቃላይ ሲደመር ስንት ይሆናል ሰሞኑን ላይ የሰጠሁት እንደምሩ በቀበ ባለፈው 3 ሰጥቻለሁ መቼለት አንድ አንበሳ ሰጥቻለሁ አላበሻ ቁጭ ብዬ ዝም ብላችሁ ደማምሩና አንድ ላይ ደማምራችሁ 10 ይመጣል ይሄው ነው የምን አባታችሁ 10 አንበሳ ነው የምሰጠው እንደው ማሰባችሁ ራሱ ጉጂ ቅቅል አማረኝ ለምን አማረክ እንዴት አማረክ እንዴ ቅቅልን የሚያል ነገር እንዴት ሊያምር ይችላል አንተ ሞተር ምን ያደርግለታል እና ይተው ካላደረገለት ይተው ካላደረገለት ይተው ይምጣና ታየው አትስጭኝ በለኝ ተወዋለሁ ደፋር ናችሁ በእናታችሁ እኔ ከዛ ኑሮዬ ሊዛባ ህይወቴ ሊዛባ እውነት ሀያ ላርግለት የኔ ፍቅር ለእናትሽ ንገሪያት ለእናትሽ
20 ስጪው ብለሽ ለእናትሽ ንገሪያት የኔ ፍቅር። እሺ ለእናትሽ 20 ያልሻት ልጅ ተያይተናል። እሷን 20ዋን የጻፍሻትን ቀጥታ ለእናትሽ አድርሽላት። አዎ ቀጥታ ለእናትሽ አድርሽላት። እሺ ፍቅሬ። አዎ ይልቅ አሁን ቤቱን ባርኩ እንዴ። ምን አገባኝ? ከፈለኩኝ እዛ ጌሙን ታፕታፕ ሊደረግ ስገባ ራሱ የጌሙ ሰዓት ራሱ ስገባ ከፈለኩኝ የጌሙ ሰዓት ስገባ ገዝት ላይ 20 ሰጣለሁ ብዬው ልወርድ እችላለሁ። እዛ ጌሙ ላይ ራሱ እንኳን ጠዋት ማለት ነው። ጠዋትን ተውት። ጠዋት 10 ብለሽ ነበር ላላችሁት። ጠዋትን ተውት። የጌሙ ሰዓት ታፕታፕ ላስደርግለት ገዝት ላይ ስገባ ራሱ ያን ሰዓት ራሱ ከፈለኩኝ 20 ሰጣለሁ ልለው እችላለሁ። በጣም ደፋር ናችሁ ግን እናንተ እንደው ሞራላችሁ እዚህ ድረስ። እኔ ጉጂ 10 ሳስደርግለት አልታያችሁ? እንደው ምን ላይ ቆማችሁ አሰብ? እንደው ብሰጠው ራሱ ይቀበላል። አወዛግቢያቸው ብዬሽ አለው። ማንን የለ እንዴ? በጣም ነው እንደማወዛግባቸው እንዴ። ጉጂ አንድ የሚሳም ስጭኝ። እኔም ዛት ሳሚው ታዩ ምን ያደርግልሻል? እንደዚህ ቁጭ በይ እንዴ ማሮቼ ተው። 10 ብለሻል። ቃል ነው። ሰው የማይታጠፍ የመጽሐፍ ቅዱስ ቃል ብቻ ነው። አንድ ነገር ልንገራችሁ፣ የማይታጠፍ ሰው የማያጥፈው ቃል የመጽሐፍ ቅዱስ ቃል ብቻ ነው። አዎ ማሜ እኔ ቆይ ማሜ የተማርክ ሰው ይህን ሰውዬ አስገቡልኝ ሞዴሬተሮች። አንተ የተማርክ ሰው የምታገናዝብ ሰው የልጅ አባት ሰው ነህ። እኔ አንዲት ኢትዮጵያዊ አረብ ሀገር ስደት ላይ ቁጭ ብዬ እየለመንኩ እዚህ ጋር እየለመንኩ ባርኩ ስጦታን ይኸው ጥቁር ዕጣን እየጨረስኩኝ ማሜ 10 አንበሳ ባወርድ እውነት አንተ ይህን ተቀባይነት ታደርገዋለህ ወይ? እኔ በጣም ይሄ ገረመኛለሁ። ሰው አንዴ ጀበና ቀርተን፣ አንዴ ሲኒ ዘቅዝቀሽ፣ አንዴ አጭሰሽ አንዴ ስቀሽ አሳስቀሽ ምነው በአንዴ ደሃ ካላረግናት አላችሁ። ዛሬው ጣልክ ማሜ ዘርክ ይባረክ። ሀቅ ያናገር እንደው አሁን ለምሳሌ እንደ ማንኛውም ሰው 50 ሎሚ ለአንድ ሰው ሽክም ነው፣ ለ50 ሰው ጌጥ ነው ይባላል። አንዳንድ ሁላችንም በልብም በታብም ብትሉ ወይ በአንዴ መጥኔዋን እንትን ብላችሁ ልጅቷን ጨልላችሁ ከውስኪ ወደ በሃይላንድ አረቄ ይዛ ትምጣ ጭራሽ ይኸው ጀማመራት እንዴ። አጻፉልኝ። አልሰጥም። ለማንኛውም ያልሞተ ሰው ሀሳቡን ይቀይራል። ቤተሰብ አቦ ዘር ይውጣልህ አንተ። አሜን። አንተ ከኢጀበና እስከ ኢጀቁፋ ቃማቦ ይመችህ። አሜን። ቃሚ እኮ ይውላችሁ የዱዓ ሰው ይሄ ነው። ለፍርድ ይመቻል። እኔ ጉጂ ለእናንተ ጆከር 10 ልሰጥ። በዚህ ሀገር ብር ስንት እንደሆነ ታውቃላችሁ? ያው ሚሊዮን ብር እኮ ነው። አሁን እኮ የሚሸነፍ የሆነ አይነት ሰው ምናምን ቢሆን ጥሩ ነው። ሙባሪክ ሄዶ የገጠመው ከባድ ሙባሪክ አባቴ በግሩፕ በምን ኡመተጃለላ ኡመተቀሽቲን ቀስቅሶ እንዲህ ቢሆን እንዲህ ነው ብሎ ህዝቡን አነሳስቶ እየመጣ ነው። እና ሂዳ ከአለት ጋር ትጋጭ። ኧረ ተው አንቺ አደብ አድርጊ ይለኛል። ማ ደግሞ በኪሴ ዘዙ። ለምን አልሰጠሽም ብላችሁ ደግሞ እርገጡኝ። እኔ ቀራችሁ ወይ ጉድ! እኔ ምን አገባኝ? እንዳለ ኮመንቱን ሙዩ ከፈለግሽ ድል ለጆከር እያልሽ ምን አገባኝ? እኔ ቀልደኛ ናችሁ። የምን አባታችሁ 10 አንበሳ ይብላው 10 አንበሳ። አሁን ቤታየውን ብትሉ ችግር የለውም። አሜሪካን ያለችው ክሬዲት ካርድ ቢባል ነገር አለ። የዛ ሀገር መንግስት እንትን ይላል። ጉቺ እኮ ወጣ ከሰራች በጉልበታ በላባ ብቻ ነው የምታገኘው። ካገኘች ማሜ 8 አንበሳ ኦልሞስት ስንት እንደሆነ ታውቃለህ? ግማሽ ሚሊዮን ኢትዮጵያ ነው። አስቡት። 10,000 ምናምን ድርሃም ነው በዚህ ሀገር። 8 አንበሳ 10,000 ምናምን ድርሃም ነው።
እንደው ድፍረታችሁ አለማፈራችሁ። ቃል ነው፣ ቃል ይታጠፋል። ያልሞተ ሰው ቃል ያጥፋል። ስምንቱን ራሱ ሴክሪፋ አሁን ይሄ ቃል የማጠፍ ጉዳይ አይደለም። ገባችሁ? የማይቀየር የማይለወጥ የፈጣሪ ቃል ብቻ ነው። ሰው ልጅ ደግሞ ካልሞተ ሀሳቡን ይቀይራል። እኔ ምን አልኩኝ? አሁን ሰሞኑን ሙባሪክ ሰሞኑን አሁን እኔ ጋር እስኪ ጊፍት ጋላሪ እኔ ከ16ቱ አንበሳ 9 የሙባሪክ ነው ጋላሪ ላይ አንበሳ ዩኒቨርሲቲ የሙባሪክ ነው። የአንበሳ መንጋት መሰለው እና አስመሰለና አስቡት። ልጅ አሳዳጊ ነው። እዚህ ጋር ኃላፊነት አለብኝ። ይሁት ነገ የዛሬ አመት ትምህርት ይገባል ይሄ እና ይሄ ልጅ ማለት ነው ትምህርቱን ትቶ ሳይማር አባትየው አልተማረ ልጅየው መጥቶ ዋታሪ ወዶ ዚሲ ዘፍራንክ ፊል ሾፌሽ ከከሻሾ እያለ ሳይማር ቋንቋ ሳይችል እንደ አባቱ በድድብና መጥቶ ታፕታፕ እያለ እዚህ ጋር መጥቶ መቀለጃ ይሁን ተምሮ ዶክተር አይሁን የልጅ ማናጀር አይሁን ፕሮፌሰር አይሁን እንግሊዝኛ መጥቶ ፍሪስኪፋ ዘዳንጀረስ ቶፕ አይበል ሸርተት ይበል። ትልቅ ሰው ነው ማሚ እኮ አንተ እግዚአብሔር እጀ ለሙባረክ 10 አንበሳ ነው ኢትዮጵያ ቁጭ ብዬ ሉክ ማሚ ይመችክ። እኔ እናንተ ይመችክ። ግዴታ ከጫት የደንበጫ ረቄ መጠጣት አለብኝ ማለት ነው እኮ እንደዛ ከሆነ ከዛ ልጄን መንግስት ያሳድግ ማለት ነው። እኔ ጨልዬ ሰንደል ሰክቼ እንዲህ የዶሮ እግር ይዤ ብቻዬን እያወራው ቦሌ ላይ እያወራው ልሄድ እየቀረስክ ትፖስተኛለህ። አይ መጨረሻው እያልክ አወቃችሁት። ጌመሩ ነው እኮ ማሜ እያሉ አውቃል እኮ ጉድ ነው ጉድ ዝም በይ እሰጣለሁ ብሏል። ካለው የሚገርም አንቺ አሁን እኮ አንቺ ብቻ እኮ አይደለም እኔንም እኮ ማሜ 10 አንበሳ ለሙባረክ ስጥ እያሉ እየጻፉልኝ ነው። ሉክ ወደ እኔም ዞር ማሜ ከተረፈው ይስጥ። እኔ ግን 8ቱን ቼክ ሳረገው 10,000 ምናምን ድርሃም ነው በዚህ ሀገር which is ግማሽ ሚሊዮን የኢትዮጵያ ግማሽ ሚሊዮን ብር ማለት አንድ ቪክስ ትገዛለች ወይ ደግሞ ሱቅ ከፍታ ለልጅቷ ለታዳጊ ልጇ ለወደፊቱ እንዳይቸገር የሰው እጅ እንዳያይ የሰው ፊት እንዳያይ። እቺ ልጅ እኮ ለልጇ ዋጋ እየከፈለች ከልቷ አትፈልጋም። ዱባይ ሄደች የሰው ሀገር ከልጇ ጋር ፈታ ብላ አገሯ ላይ አባቴ ይሄን ቢስማር ይሄን አወዳ እያወረደች እየፈረሸች ስትፈልግ እኔን ተደግፋ ስትፈልግ እግሯን ማርሽ መሪ ላይ አድርጋ ፈታ ብላ ቁጭ ብላ ዱዓ እያደረገች ስራዋን ቸከላ ምሰራ ልጅ የሰው ሀገር የተሰደደችው ለልጇ ነው። ትክሰራ አይደለም እንደዛ አይደለም። ይገባታል እንደ አንድ አረብ ሀገር እንዳለ ሰው ሻርክ መኒጋም ሰጣለው ማሚ አልዋሽም። አንድ አንበሳና ትልቅ ነው ሞተር ምናምን ሰጠዋለሁ። በቃ ይሄ ትልቅ ነገር አላስወጣውም። ለምንድን ማስወጣው አስወጪው ይላሉ። ለምንድን ማስወጣው ሀቅ ስለተናገረ ተግባባ። ከዛ በኋላ ችግር የለው ትምህርት እያስተማረሽ ለዚህ ቲክታክ እኔ ምሬን ነው እሱ ሊሰጥ ነው ይስጥ። እሱ ጌመር ነው። እሱና እኔን አታወዳ። እኔ ጌመር እኮ አይደለሁም ጋይስ። ማሜ ቢሰጥ ራሱ ውለት አለበት፣ እጅ ይኖርበታል። ቢሰጥ መብቱ ነው። ገባችሁ? ኤቭሪዴ በ3 በ4 ቀን ይተካዋል። እኔ ሳሙኝ እንኳን ስላችሁ ማትስሙ ቤቱን ባርኩ ስል እጣኔን ጨርሼ ገባ ነገር አሁን እኔ በሰጥ ትላንት የተጫወትኩትን ጌም አይታችሁታል። ችግር የለውም። እድሜ ለብላክ ላይሆን እድሜ ለኑር ሁሴን እድሜ ለኮድ 21ዎች ይመጣሉ። በታፕታብን በምንም ያቋቁሙኛል። እድሜ ለኡመተ ቀሽቲ ኡመተ ጃለላ ይመጣሉ እየተንጋጉ ማሜኮ የሚደምቴ አናኛት ማሜኮ ማሜ የሚደምቴ ቲጌሚ ሀዳረቲ ደኔ ሰፖርት ጎና ማሜቲ ከና ኦልካፍና ብለው መጥተው የሆነ መቋቋሚያም ቢሆን እንትን ይሉኛል። እሷስ እናቴ ሳሙ ስትባሉ መከራ ጊፍት ጋላሪ ከሳምንት ሳምንት የሁሉ ሰው ሞልቶ ሲመጻደቅ ሁሉም ጊፍት ጋላሪውን ሞልቶ እኮ ጌም ሲደብረው ማን ቤት ነው የሚመጣው? ጉቺ ቤት። አሁን እኔ ጊፍት ጋላሪ ዘጭ አድርጌ መጥቼ ሁሉም ሴቶቹም ጊፍት ጋላሪያቸው ሞልቶ ጉቺ ጋር ይመጣሉ። ደበረ ጊዜ ማሳለፍ ሀቅ ያናግርግ። እኔ አንድ ቀን
ዩኒቨርሱንና አንበሳው በአጋጣሚ ከሆነ አንበሳ ይሞላልኛል። ዩኒቨርሱ አንድ ቀን ሞልቶ አያውቅም። ሌሽ ማአለሽ ነው የምሰጠው። ሌሽ ማአለሽ አንድ ቀን ዩኒቨርሱን እንኳን አንቺ ቤት ነው ሲደብረን ቁጭ የምንለው ብላችሁ ጋላሪ እንኳን እንዴ ተው እንጂ። አንድ ቀንም ቢሆን መተን እኮ አንቺ ቤት ስቀናል፣ ፈገግ ብለናል። የሆነ ቀን ደብሮኝ ጆይን ብዬ አንቺ ቤት መጥቼ ሳኩኝ ብላችሁ እንኳን የሆነ በዩኒቨርሲቲም ዩኒቨርሲቲ ያልኩ በዩኒቨርስ በአንበሳ በየሆነ የሚያስደነግጥ ድምፅ ባለው ጊፍቶች አዳዲስ ጊፍቶች እኮ አሁን ጉቺ ማታውቃቸው ጊፍቶች ሌላ ቦታ ቀን በቀን የሚሰጣል። አሁን ጉቺ አታውቃቸው። ካለም የሚሳመው ማላቅ እሱንም እንደው ተሳስተው ካልሆነ እሱንም ተጫጭሰው መርቂኝ ልትለኝ ነው የምትሰጠኝ። እሱንም እኮ ስንት ተጫጭሰው ተመረቀ የአንበሳ ማን ያግኝተን እኮ አንድ መሳም እሱንም ብብት ትከሻ ተመቶ ነው እኮ የሚወጣሽ እናቴ። ማሜማ አንበሳ ሰጥቶኛል። አንድ ቀን ዩኒቨርስ እንኳን እንሙላልሽ ብላችኋል። ማሜ እንኳን አንበሳ ሰጥቶኛል። አንድ ቀን እስቲ ጉቺ ጋላሪሽን እንኳን እንሙላልሽ ዩኒቨርሱን ብላችሁ ሁሌ ኤክስፓየርድ አድርጎ ነው ዩኒቨርሱ ሄደው። ማሜስ አንድ ቀን እንዲሁ ቁጭ እንዳልኩኝ አስጮሁልኛል መጥቶ። ምንድን ነው የምታወሩት እንዴ? በጣም